ውሃ ምን ያደርጋል? እድፍን ምን ያደርጋል? አቤት ያነጻል፣ ያጥባል። አንዲት ኩሬ ብትሆን አራት በአራት ኩሬ ብትኖር ይሄ ሁሉ ሰው ቢገባባት ምን ትሆናለች መስላችኋል? ሁላችን ገብተን ብንታጣ ምን ትሆናለች? እዚያችኋል ትደፈርሳለች። እውነት አሰብ አትደፈርስም? ክርስቶስ ግን ዓለምን ሁሉ እያጠበ የማይደፈርስ ባህር ነው። ዓለምን ሁሉ ያነጻል። ለዚህ ነው ምን ይላል ተመልከቱ። ማይ ብዙ ይክል አጥፎታ ለፍቅር ወአፍላግን እያንቀለቅልዋ አፍላግን ማይ ብዙ ይክል አጥፎታ ለፍቅር የውሃ ብዛት የክርስቶስን የፍቅር እሳት አያጠፋትም። ወአፍላግኒ እያንቀለቅልዋ ፈሳሾችም አያናውጿትም። ክርስቶስ ለሰው ልጅ ያለውን ፍቅር የሰዎች የኃጢአት ብዛት አይለውጥበትም። እኛን ያጥባል። ኦ ክርስቶስ ወልደ እግዚአብሔር ሕያው ባሕረ መሰድኒ ይለዋል አረጋዊ መንፈሳዊ የተባለ አባት መጽሐፈ መነኮሳት ሲናገር የሕያው የእግዚአብሔር ልጁ ክርስቶስ አንተ የውበት ባህር ነህ ይላል። ሰው ከክርስቶስ ሰይጣን ሆኖ ገብቶ መልአክ ሆኖ ይወጣል። ሰው ከክርስቶስ አውሬ ሆኖ ገብቶ ሰው ሆኖ ይወጣል። ስለዚህ ክርስቶስ እየገባን የምንነጻበት ለዚያውም በደሙ ነው የሚያጥበን። ዘይሐጽብ በወይን ልብሶ በደመ አስካል ሰንዱ ነው ብሎታል ቅዱስ ያሬድ። ልብሱን በወይን ያጥባል፣ መጎናጸፊያውንም በደሙ ፍሬ ያጥባል በወይን። ይሄ ያዕቆብ ለልጁ ዘፍጥረት 49 ላይ ለይሁዳ የሰጠው በረከት ነው። ለይሁዳ ሲሰጠው ምንድነው? ዘይሐጽብ ይሁዳ ከባለጸግነቱ የተነሳ ልብሱን በወይን ያጥባል። ልብሱን በወይን ወይን እስራኤል ወይን አድርገር አይደል? የወይን አዝመራው በስቶለት ነገደ ይሁዳ ከሀብቱ የተነሳ ከመጠጥ አልፎ ልብሱን በወይን ያጥበዋል። ምስጢሩ ግን ምንድነው? ይሁዳ ክርስቶስ ከነገደ ይሁዳ የተወለደው ክርስቶስ ልብሶቹን ምዕመናንን ወይን በተባለ ደሙ ያጥባል ማለት ነው። በደሙ ያጥባል። በደሙ የቀደሰን ያጠበን እሱ ነው። ከቃሉ ጋር ናችሁ። በደመ መስቀሉ አተባ ወበማይ ዘውህዘም ገቡሁ አንጽሐ ይላል ቅዱስ ያሬድ በጾመ ድጓ። ከጎኑ በፈሰሰ ደም ቤተክርስቲያንን ቀደሳት፣ በማየ ገቡም አነጻት። ስለዚህ ክርስቶስ ራሱ ያነጻናል። ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ፣ እንዴ ክርስቶስ ውሃ ነዋ። ልንነጻ እኮ ነው የምንቆርበው። ታውቃላችሁ ይሄንን? እንዴ ልንቀደስ ነው የምንቆርበው። ልንገራችሁ፣ በቅተን እንቁረብ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ሰው የሚገኝ አይመስለኝም። ልንቀደስ ነው የምንቆርበው። ለምንድን ነው ከክርስቶስ ማዕድ የምትርቁት? ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑ ስለምንድን ነው የምቆርበው? እንዴ ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን፣ ቅዱስ ስንሆን እንቆርባለን አትበሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል። በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። ምሳሌ ነው ቁጥሩ፣ እሱ ብቻ ላይሆን ይችላል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ክርስቲያን ከሆን መቁረብ አለብን ሁላችንም። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ክርስቶስ ያነጻናል። ውሃ የሚያስፈልገው ላደፈ ነው ወይስ ለታጠበ ሰው ነው? እና እንግዲህ ኃጢአተኛ ከሆን እንዲያውም የሚያስፈልገን ክርስቶስ ለኛ ነው። ቅድም ካህኑ ሲቀድሱ አልሰማችሁም እንዴ? ይትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ። ስለዚህ እኛን በምሕረት ኃጥአንን ማረን። ወለጻድቃንሰ ምግባሮሙ ትምህሮሙ ወትእሴዮሙ። ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ ዋጋ ትከፍላቸዋለህ። እኛን የማርከን ጊዜ አሚሃ ትሰማይ መሐሪ፣ ያን ጊዜ ነው እንጂ ይቅር ባይ የምትባል። እነሱንማ እንደ ሥራቸው ትምራቸዋለህ ብሎ ድሮስ የሚያሻለኛው አይደለም እንዴ? መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ታዲያ እኛ በሽተኞች ከሆን ክርስቶስ አያስፈልገንም እንዴ? መቁረብ ያለብን እንደውም እኛ ኃጥአን፣ እኛ ዋሾች፣ ሌቦቹ፣ ዘማውያን ተሰብስበን ነው መጽደቅ ያለብን። ስለዚህ ሁላችንም ንስሐ እየገባን እውነቴን ነው የምነግራችሁ፣ ሥጋው ደሙ ተቀበሉ። እንዲያው ማዕድ ከተሰራበት ቤት ውስጥ ውሎ ጦምን ከመውጣት በላይ ሞኝነት አለ? የሕይወት እንጀራ ክርስቶስ ከተፈተተበት ከተማ ሆናችሁ ጦማችሁን ትኖሩ? የሕይወት ውሃ ክርስቶስ ከተቀዳበት ከተማ ሆናችሁ እንዴት ትጠማላችሁ? እኔ ይህንን ነው የምነግራችሁ። አደራችሁን ይሁንባችሁ። ሥጋው ደግሞ ያልተቀበላችሁ ሰዎች እስከ መስከረም ድረስ ለቁርባን ተዘጋጁ። የቤት ሥራ
ከዛ መጥቼ ጠይቃችኋለሁ እግዚአብሔር ካደረሰ። ይሄንን ሁላችሁም እንድትዘጋጁ እውነቴን ነው። እግዚአብሔር እድል ሰጥቷቸዋል። ትልቅ ነገር ነው። ካልሆነ ግን የሀገር መፈራረጃ ይሆንባቸዋል። የሀገር ጫማ ሁሉ የሚቀድስ ነው እያንዳንዱ እርምጃ ማለት ነው። ዲዮናሲዎስ የሚባል የቅዱስ ጳውሎስ ደቀ መዝሙር አለና ስለ እመቤታችን ጌታ ከተሰቀለ በኋላ ያለውን ሕይወቷን ሲጽፍ ምን ይላል? እመቤታችን ዘመኗን ያሳለፈችው ምን እያለች ነበር? በእያንዳንዷ የኢየሩሳሌም ቦታዎች እየሄደች እዚች ላይ ልጄ እንዲህ አድርጎ ነበር እያለች ማልቀስ፣ እዚች ላይ ደግሞ ልጅ እንዲህ አድርጎ ነበር እያለች እያለቀሰች ነው የጨረሰችው። እና ኢየሩሳሌም የሚኖር ሰው በእያንዳንዷ ቦታ እየሄደ ማርያምን እየተከተለ እዚህ ላይ ጌታዬ እንዲህ አደረገ እያለ መኖር አለበት ነው የተባለው። ቢያንስ ይሄ እንኳን ባይሆንላችሁ ሰርታችሁ የምትበሉ ናችሁ። ቅዱሳት ቦታዎችን ከማክበር በተጨማሪ ሥጋ ወደሙን ተቀበሉ። የሕይወት ውሃ ክርስቶስን ርቃችሁ አትኑሩ። ከቃሉ ጋር ናችሁ። የመጨረሻ ውሃ ጥም ይቆርጣል። እስኪ በሉ ውሃ ምን ይቆርጣል? እንግዲህ ተምራችሁ ያላገኛችሁትን ሰላም፣ ገንዘብ ሰብስባችሁ ያላገኛችሁትን ሰላም፣ አግብታችሁም ያላገኛችሁትን ሰላም፣ ነግዳችሁም ያላገኘታችሁትን ሰላም ክርስቶስ ይሰጣችኋል። እሱ እውነተኛ ሰላም ነው። እርሱን ማግኘት አለብን። ሰላም ሰጠን። መጀመሪያ ተገኝቶ ይውላችሁ ለሐዋርያት መጀመሪያ የሰጣቸው ጸጋ ምን እንደሆነ ታውቃላችሁ? የትንሣኤ ዕለት ሰላም። እስቲ ሰላም በሉ እንጂ። ካህኑ በየሰዓቱ ምንድነው ሰላም ምንድነው የሚለው? ለኩልክሙ ሰላም ከእናንተ ጋር ምን ይበል ይኑር፣ ምስለ መንፈስከ እንደ ቃል ይደረግልህ። እቺ ነው የምንመረቀው። እቺን ሰላም ሐዋርያት ጌታ ለሐዋርያት የትንሣኤ ዕለት የሰጣቸው ሰላም ነው። እና ወገኖች ሰላምን የሚሰጠን ክርስቶስ ነው። አሁንም ሰላምን የምናመጣት እኛ ነን። በየሰዓቱ እየተነሳ ብዙዎቹ በዚህም በኩል ይመጣሉ ይባላል። አሁን ኢትዮጵያ ከ5 ዓመት በኋላ ያልፍላታል። ኢትዮጵያ ከ3 ዓመት በኋላ ይሄ ሁሉ ድሪቶ ነው። ኢትዮጵያ ሰላም የምታገኘው እኛ ሰላም ስናገኝ ነው። ሰላማችን ደግሞ ማን ነው ወገኖች? በሉ ነው እንግዲህ ጥማችን ወደሚቆርጥልን ወደ ክርስቶስ እንምጣ። ሁላችንም ሕይወታችንን እናስተካክል። ከሱ ጋር ኑሩ። ከቤተ ክርስቲያን አትለዩ። ሥጋው ደግሞ ተቀበሉ። መጽሐፍ ቅዱስ አንብቡ። ሞኝ አትሁኑ። ዘመኑ ዝም ብሎ የሚኖርበት አይደለም። እናንተ ካላወቃችሁ የእናንተ ልጆች ነገ ምን ሊሆኑ እንደሚችሉ አስታውሱ። ልጆቻችሁ ነገ በፓጋኒዝም፣ በኤቲዝም፣ በኢስላሚክ ዶክትሪን፣ በፕሮቴስታንቲዝም፣ በሴታኒዝም በዚህ ሁሉ ጥያቄ ተተብትበው ነው የሚያድጉ። ምን እንደምትመልሱላችሁ እንጃላችሁ። አታነቡማ? ምን እንደምትመልሱላችሁ እስቲ ነገ ገዝታችሁ በምትሰጧቸው ስልክ ስለ ሰይጣን ይሰበካል። ስለ ሰይጣን ዝሙት አለ እዚያ ውስጥ። ያን ጊዜ እነዚህ ልጆች ማን እንደሚመልሳቸው አታነቡምና አንብቡ። በቀን አንዳንድ ምዕራፍ መጽሐፍ ቅዱስ አንብቡ። የእግዚአብሔር ቃል ሰላም ይሰጣችኋል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ስለዚህ ጌታችን ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ስለሆነ ነው ለ12ቱ ደቀ መዛሙርቱ ያንን ሕይወት ሰጣቸው። በዓለም ላይ ሕይወትን ሁሉ አፈሰሱት። ሕይወት የሆነ ኢየሱስ ክርስቶስ በዚህም ሀገር በሀገራችን በኢትዮጵያም በዓለም ላይ የተዘራውን የሞተ ሾህ ሁሉ ይንቀልልን።